ከዚህ በኋላ እኔ ብቻ ነው። ማንም ሰው እሷን ከኔ መውሰድ ይችላል። ቆይ እንዴት ድፍረቱን አገኘ? ከዚህ በፊት ተገናኝተው ነበር ማለት ነው? ነገሩ ምንም እየገባኝ አይደለም። አንቺ ጭራጮሽ ሴትዮ ካንቺ ጋር ገና አልጨረስንም። እሺ ህይወትሽን ሰቀቀን የማደርግብሽ። አታስቢ አንቺ ሲምቢሪዮን ልጅ ማናችሁም እንዳትርፉ ነው ማረጋችሁ። ተርፈሽ ምትወጪ መስሎሽ ነው አሉሊት? እሱና ያለ ልጅ ደግሞ ሐረግ ድራማ ክፍል 174 እየተጫነ ነው። እስከዛው ድረስ ግን ያኔት አስጠልታናለች፣ ድራማው ላይ ደብራናለች የምትሉ ብቻ እጃችሁን አሳዩኝ። ያው ያኔት ወደ ድራማው ከገባች አንስቶ እንግዲህ የኤፍራታን ቤተሰቦች ለመረበሽና ለመበጥበጥ ወይንም ለመበተን እያሰበች ነው ያለችው። ያም እየተሳካላት ይገኛል። አሁን ናታንም ቃልም አንድ እስር ቤት ውስጥ በታሰሩበት ሰዓት ላይ ናታን ግን አንዴ ከእስር ቤት መውጣት ይፈልጋል። ያም የሆነበት ምክንያት ሉሊትን ለመጨረስ ማለት ነው። ይህንን ያደረገችው እስካሁን ድረስ ልጄ ሞቷል ገለዋለች ብሎ ስላሰበ ብቻ ነው። ናታን አንዱ በቅርብ ጊዜ ውስጥ ልጁ በህይወት እንዳለ የሚያውቅበት ምክንያት ይሄ ብቻ ነው። ምክንያቱም ሊገላት በሚሞክርበት ሰዓት ላይ አይ እኔ እኮ አይደለም የገደልኩት፣ ያልገደልኩበት ደግሞ ምክንያት አለኝ፣ እሱንም ማሳየው ልጁ እንዳልሞተና በህይወት እንዳለ ላረጋግጥልህ እፈልጋለሁ ማለት ይህ እንዴት ሊሆን ይችላል? ልጄ በህይወት አለ ብሎ ናታን ይገረማል ማለት ነው። አዝቡት ድራማው ከዛ በኋላ ወደ ምን ሊፈጠር እንደሚችል። ናታን ታዲያ ይሄን እዚህ ያደርግ ደብዳቤ ለቃል ይልክለታል። ቃል በምን ምክንያት እንደታሰረ ያውቃል። ለኤፍራታ ወግኖና እሷ እንዳትታሰር እሱም ስለሚወዳትና ስለሚያፈቅራት ያንን እንዳደረገ ናታን ያውቃል። ነገር ግን ጊዜው አይደለም። ጊዜው አሁን እሱን የሚጨቃጨቅበትና ከቃል ጋር የሚጣላበት አልነበረም። የልጁ ትክክለኛ ፍትህ የሚያገኝበትን መጀመሪያ ማስቀደም ስላለበት ነው። ናታን ታዲያ ለቃል የላከለት አንድ ደብዳቤ ቢኖር እባክህ አንዴ መታሰር ካልቀረ አንድ ውለታ ለኔ እንድትውልልኝ እፈልጋለሁ። አንዴ ወጥቼ ከዚህ እስር ቤት ሉሊትን ልጨርሳት ስለምፈልግ አንተ እንድታምንልኝ እፈልጋለሁ። እሱን ማድረግ የምትችለው ደግሞ ሉሊትን የወጓትን እናንተ ቅሬታ እንዳቀረባችሁት እንደነበረው ዳግም እንግዲህ ከሉሊት ጎን መቆም አልነበረበትም፣ ከናታን ጋር ነው መቆም ያለበት የምትሉ ካላችሁ ነገሩን ላስረዳችሁ። ዳግም ለምንድነው ከሉሊት ጎን የቆመው? በመጀመሪያ ደረጃ ዳግም አንዲት ጥሩ ጎኗን ከሉሊት አይቶ ነበረ። ያኔ እሱ የሆነ ጥፋት አጥፍቶ የነበረ ጊዜ ያው ጺን በመርዝ የሆነ ነገር አድርጓት እንደነበረና እንድትታመም እስከ መጨረሻው ሊያደርጋት ሲል ያንን ነገር እውነታ ስትሰማው ወይንም ደግሞ እንዳደረገባት ስታውቅ እንዴት ነበር ካንተ እንደዚህ አይነት ሰው አልነበርክም እኮ ዳግም በየትኛው ጭካኔ ነው እሷ ላይ መርዝ ልታደርግ የፈለከው? ነገሩ ይሄንን ሚስጥርን ይይዝልሃለሁ ብላ ነበር ያኔ ያለፈችው። አሁን ላይ እሱን እያስታወሰች በዙ ብታስፈራራውም ግን ያኔ ያሳየችው አክቲንግ ወይንም ደግሞ ማረግ እንደሌለበት ሁላ ለሱ ስትነግረው ነበር። ስለዚህ ሉሊት ከምሯን ያንን ነገር ማድረግ አትፈልግም ወይንም ደግሞ ጺም ቢሆን ሌሎቹም ላይ ማለት ነው። እሷ የምትፈልገው ልጁ ተጠቅማበት ገንዘቧን ማግኘት ብቻ ነው የምትፈልገው። ሉሊት ይሄ ነው ትክክለኛ ባህሪዋ። ያኔትና ሉሊትን እኩል አታድርጓቸው። ያኔት ገንዘብ አትፈልግም። የምትፈልገው ሰዎች ሲያለቅሱ፣ ሰዎች ደም እንባ ሲሆኑና እነሱን እየተበቀለች ያለችው በምትፈልገው መልኩ ነው። ያኔት ያው ናታንና ኤፉ እንደዛ እየተሳቀቁና መሞቷን እስክትመኝ ድረስ ያደረገቻት ኤፍራታን ራሷ ያኔት እንደሆነችም ጭምር። ታዲያ በዚህ ሰዓት ላይ ዳግም መወገን ያለበት ለሉሊትም ጭምር ነው። እስካሁን ድረስ ልጁ አለ ተብሎ የሚገመተው ሉሊት አስደብቀዋለች ወይንም ደግሞ ልጁን የሆነ ቦታ አድርገዋለች ብሎ ነው ሁሉም እያሰበ ያለው። ሉሊት ኦፍ ኮርስ
ያንን ነገር ነው እያደረገች ያለችው አሁንም ቢሆን። ስለዚህ በዚህ ሰዓት ላይ ልጁን አምጪ ወይንም ደግሞ ልጁ በህይወት እንዳለ እኛ እንፈልገዋለን ተብሎ እንኳን ያንን ያህል ቢጠይቋትም ላታሳይ ትችላለች ማለት ነው ልጁን። ነገር ግን መጀመሪያውኑ ስትወጋ ወይንም ኤፍራታ ወስዳ ያችን ውስጥ በጩቤ ስትወጋት እንኳን በምን ምክንያት እንደተወጋች ስለማታውቅ እንጂ ምናልባት ልጁን የገደልሽው እኮ አንቺ ነሽ ተብሎ ከተነገራት በኋላ ለምንድን ነው እንደዚህ የምታደርጉት? ልጁን አልገደልኩትም ብላ ማውራት ትችላለች። ከዳግም ጋር አሁን ላይ ራሷ ማውራት የምትችለው ከነሱ ጋር ብቻ ነው። ሌሎቹ ሲመጡ ራሷን እንደሳተች አድርጋ ከኮማ ውስጥ እስካሁን ድረስ እንዳልወጣች ነው ማስመሰል የፈለገችው። ጺም ልትገላት ትፈልጋለች። ኤፍራታም እንደዛው። ናታን ደግሞ ከዛ ወጣ ማለት መጀመሪያውኑ ሉሊትን ጠብቅልኝ በጣም ማንም ሰው ማያይበት ቦታ ብሎ የነገረው ናታንም ነው። ታዲያ ዳግም ለናታን ሲያስረክበው ናታን ግን ያለምንም ምክንያት እሷን ምንም ሳያወራት የሚያደርገው ከሆነ ነገሮች እንዳለ የሚበላሹ ይሆናል። በስተመጨረሻው የምናወራው ያው አቤል የደረሰበትን ነገር ታውቁታላችሁ። አቤል ጺን በጣም ይወዳታል። ከቅርብ ጊዜ በኋላ ነገሮች እየተስተካከሉልኝ ነው ብሎ እንዲያስብ አድርጎታል። ታዲያ ብዙውን ጊዜ ከሷ ጋር ካሳለፈ በኋላ በጣም ትልቅ ስቃይ ውስጥና መከራ ውስጥ በነበረችበት ሰዓት ላይ እንኳን የተከተለና ብዙ ነገሮችን ለሷ ሲያስተካክልላት እንደነበረም ጭምር። ታዲያ አሁን ነገሮች እየገፉ ሲመጡ የፍቅር ጥያቄ እንኳን አቅርቦላት ነበረ። እሷ ደግሞ ነገሮችን ማሰብ እንዳለባትና እንደ ከዚህ በፊቱ መጎዳትም እንደማትፈልግም ጭምር በደንብ አስባበት እንደምትነግረው ጭምር ቃል ገብታለት ነበረ። ከዛም በኋላ ግን መልሶቿን ቢሆን ከሱ ጋር ያው አዳዲስ ነገሮችን መሞከር እንደምትፈልግና ከዚህ በኋላ አብረው መቀጠል በቃል ባትነግረውም ግን በተግባሮች እያሳየችው ነበረ። ያኔ ታዲያ አቤል በጣም ጥሩ ስሜት ውስጥ ነበረ። በዚህ መሃል ላይ ነበር ሁለቱን ሊያለያያቸው የሚችል አንድ ነገር የተፈጠረው። ያው ቢንያምን ታውቁታላችሁ። ከምዕራፍ 1 ጀምሮ እስካሁን ድረስ እንደተደበቀ ነው ያለው። ይህንንም ያደረገው ናታን ላይ ያደረሰውን ክህደት በማየት ብቻ ነው። ሁሉም ሰዎች እንዲያዩት ያልፈለገው። ታዲያ እሷ ሰክራ በምትመላለስበት ቦታ ላይ ሲያጣትና ወደ ቤት ማታ ማታ እሱ እንደሚመልሳትም ጭምር አሁን ላይ በደብዳቤ አስቀምጦላት አሁን እንደናፈቃትና መምጣት እንዳለባትም ጭምር ከነገራት በኋላ ይሄን ሁሉ የሚያደርገው ድፍረት በተሞላበት ሁኔታ እንደሆነ ይቅርታ አድርጎ ቴክስት አስቀምጦላት ነበረ። ታዲያ ጽዬንን ባየሽ ቁጥር ራሷን ስታ ወድቃ ነበር መሬት ላይ። አቤል እጅ ደረሰ ይሄ ወረቀት። ታዲያ አቤል ካነበበው በኋላ ከጽ ህይወት ወጥተሃል ብዬ በማስብበት ሰዓት ላይ አንተ መጥተህ ይሄን ሁሉ ነገር ማታበላሽብኝም የሆነ ነገር ማድረግ አለብኝ ብሎ ትልቅ ሐሳብ ውስጥ ገብቷል። ቀጣዩ ላይ ምንም ያደርግ ይመስላችኋል? የመጨረሻው ብዙዎቻችሁ ኮሜንት እንደሰጣችሁት ከሆነ ቤዛና ያፌት ናፍቀውናል፣ ለምን ወደ ድራማው አይመለሱም ብላችሁ አብዛኞቻችሁ ቅሬታ አቅርባችሁ ነበር። ቤዛ በነገራችን ላይ ትናንትና የተለቀቀ አዲስ ድራማ ጀምራለች። ይህንን ድራማ ከስር ኮሜንት ላይ ፒን አድርግላችኋለሁ። የምትፈልጉት ካላችሁ የቤዛ አድናቂዎች ብቻ ያንን ድራማ መከታተል ትችላላችሁ። ገና የመጀመሪያው ክፍል ትናንትን የተለቀቀው። ቤዛ ግን በቅርቡ በየሆነ ምክንያት ወደ ድራማው ብዙ የሚቀላቀሉ ሰዎች አሉ። ያፌት ቤዛ ብቻ ሳይሆኑ ሌሎች አሁን ለምሳሌ ከጠላቱ ጎን የሚመጡ አብዛኞቹ እስካሁን ድረስ በድራማው አልታዩም። ናታንም ቢሆን ከዛ ከወጣ በኋላ ላይ ብዙ ሰዎች የሚያግዙት ሊኖሩ ይችላሉ። ናታን ትክክለኛ ወንድሙ ያፌትን ጠርቶ በዚህ ሰዓት ላይ እኔን ማገዝ አለበት ብሎ እሱን ይጠራውና አንድ ላይ ስራቸውን የሚሰሩ ይሆናል። እንግዲህ ያስቡት ምዕራፍ 1 ላይ ሁለቱ ትልቅ ጠላታሞች ሆነውና ያፌትን አብዛኞቻችሁ ስትጠሉት እንደነበራችሁም ጭምር በዚህኛው ምዕራፍ ላይ ግን ራሱን ለማደስና ትክክለኛ ስራ ለመስራት ቃል ገብቶ ቢሆንም አሁን ከናታን ጋር አንድ ላይ ሲሰሩ ምን ደረጃ ላይ እንደሚፈጠር አይታወቅምና ይህንን ድራማ መከታተላችሁን አትርሱ። በስተመጨረሻ የምናወራው ነገር ቢኖር የራሴን የግል ነገር ልንገራችሁ። ዩቲዩብ ላይ መጀመር የምትፈልጉ ሰዎችና ሰብስክራይብ አልሞላ ያላችሁ ወይንም ሞኔታይዝ አልሆነ ያላችሁ ሰዎች እኔን በቴሌግራም በዋትስአፕና በኢሞ ማናገር ትችላላችሁ። አብረን እናድጋለን። እንዲሁም ቻናል የሚሸጥም ካላችሁ እኔ ጋር ዲል ማድረግ እንችላለን። ብዙውን ጊዜ ዩቲዩብ ላይ አላወራም፣ ምክንያቱም ስለ ዩቲዩብ የሆነ መሸጥም ሆነ ኢሌጋል ነገሮችን ማድረግ ስለማይቻል እዛው ቴሌግራም ላይ እናወራለን። መልካም ጊዜ እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችኝ። እዚሁ አውቶቢስ ተራ አካባቢ የሚደርስ እቃ ነው።
ወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ መጨረሻ ላይ